ጉድ ሞርኒንግ እንደምን አድራችኋል? ከትላንት ወዲያ ነው መሰለኝ ፌስቡክ ላይ አንድ የማከብረው አገልጋይ ስሙ መናገር አስፈላጊ አይመስለኝም። እኔው አንድ ጥያቄ አስቀምጦ ነበረ በእንግሊዘኛ ኢሳይያስ 53 ላይ ቁጥር 4 Surely he has borne our griefs and carried away our sorrows, yet we esteemed him stricken, smitten by God and afflicted. But he was wounded for our transgressions, he was bruised for our iniquities. እያለ ይሄ ነገር ፓስት ቴንስ ያለፈ ነገር እንደሆነ አድርጎ መቅረቡ እንዴት ነው የምታዩት የሚል ጥያቄ አስቀምጦ ነበረ። እንግዲህ አራት በአማርኛ በእውነት ደዌያችንን ተቀበለ ሕመማችንን ተሸክሟል፣ እኛ ግን እንደተመታ በእግዚአብሔርም እንደተቀጸፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነት ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን ማለት ይሄ ነገር ኦልሬዲ የሆነ ነገር መሆኑ እንዴት ነው የምናየው? እንግዲህ ኢሚዲየትሊ እኛ የጌታችን የኢየሱስ ክርስቶስን መስዋዕት መሆንና የዚህ ትንቢት መፈጸም ስለምናውቅ ወዲያውኑ ለጌታ እናውለዋለን። ነገር ግን ኢሳይያስ ይህን ነገር የተናገረው እንዴት ነው የሚለው እኔ በዚህ መልክ እስካሁን ድረስ አይቼው አላውቅም ነበረ። ጥያቄ ትክክለኛ ጥያቄ ነው። ትላንት ሙሉ ቀን ይህን ነገር እኔም ሳስብ ነበረ እንግዲህ እና ምን ሊሆን ይችላል? ይሄ ብቻ ሳይሆን ኢሳይያስ ምዕራፍ 9 ላይ ያለው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለው ራሱ ኢስ ኦልሬዲ የደንዲል የተደረገ ነገር ነውና ያ ትንቢት ነው። ወደፊት መሲሁን የሚያሳይ ነው፣ የሚመጣውን እስራኤልን የሚያድን መሲህ ወይም ክርስቶስን የሚያሳይ ነው። ነገር ግን ኢሳይያስ ይህን ነገር ከምን አንጻር ነው የተናገረው የሚለው ትክክለኛ ጥያቄ ነው። እንግዲህ ኢሚዲየትሊ እኔ ጥያቄውን እንዳየ የመጣልኝን አስቀምጫለሁኝ። እሱ ምንድን ነው? በጌታ ዘንድ ማለት በእግዚአብሔር ዘንድ ማለት ነው የክርስቶስ መምጣት ለእኛ ኃጢአት መስዋዕት መሆን እንዲሁ በታሪክ ላይ በዛሬ 2000 ዓመት የሆነ ነገር ሳይሆን ከድሮ ጀምሮ በእግዚአብሔር ዘንድ ያለ የተወሰነ ጉዳይ ነው እና እንግዲህ የራእይ መጽሐፍ ላይም በጉ የሞተው ዓለም ከመፈጠሩ በፊት ነው ይላል። ኤፌሶን መጽሐፍ ላይ እኛንም በምናይበት ጊዜ እንግዲህ ጀስት ካለ እግዚአብሔር እቅድ ዝም ብለን በአጋጣሚ የሆነን ሳይሆን እንግዲህ ዓለም ከመፈጠሩ ጀምሮ እንግዲህ ተመርጣችኋል ይላል። እሱ ስለመግባት አይደለም ዋናው፣ ስለ ሳልቬሽን ለመናገር ሳይሆን ምን ማለት ፈልጌ ነው። እንግዲህ አዳምና ሔዋን ኃጢአትን በሰሩበት ጊዜ እባቡ ሰኮናህን አንተ ግን ራስህን እንግዲህ ዘርሽ ራስህን ይቀጠቅጣል የሚለው ነገር ገና ከመጀመሪያው እንግዲህ ጌታችን ኢየሱስ ክርስቶስ ከበፊት ጀምሮ ለኛ መስዋዕት እንደሚሆን እግዚአብሔር ዲክሪ ያደረገው የወሰነው ነገርና ደንዲል የሆነ ነው። ስለዚህ ይሄ ነገር በዛ መልክ ይታያል። ግን አሁንም ተመልሰን በምናይበት ጊዜ ያ ጥሩ ነው። however ኢሳይያስ እንግዲህ ይህን ነገር ሲናገር ምንድነው የሚለውን ነገር ነው እንግዲህ እንግዲህ ለዚህ አሁን ኢሳይያስ መቼ ነው የነበረው? ኢሳይያስ ምዕራፍ 1 በይሁዳ ነገስታት በኦዚያንና በኢዮአታም በአካዝና በሕዝቅያስ ዘመን ስለ ይሁዳና ስለ ኢየሩሳሌም ያየው የአሞጽ ልጅ የኢሳይያስ ራእይ ይላል። አራት እንግዲህ ነገስታት የልጅ ልጆች ናቸው። ሁሉም የይሁዳ ነገስታት ስለሆኑ የዳዊት ዘሮች ናቸው። እዚህ ጋር እንግዲህ ኦዚያን 52 ዓመት ነው የነገሰው። በሆነ በጣም ጥሩ
ንጉስ ነው። እንግዲህ ኢሳያስ ምዕራፍ 6ንም እንግዲህ በሱ በሞተበት ጊዜ ያየው ብሎ የተናገረው ነገር አለ። ግን መሀል ላይ ሂሜድ ሚስቴክ እንደዚህ ራሱ ሌዋውያን የሚያደርጉትን ነገር በሚያጠንበት ጊዜ እግዚአብሔር በለምጽ መታውና ይሄ ኢዮአታም የሚባለው ልጁ ኮሬ እንግዲህ በእሱ ነበር የሚፈርደው የነበረው። ሲሞትም ወዲያውኑ ይሄ ኢዮአታም ያዘ። አካዝ የኢዮታም ልጅ ነው፣ ግን እሱ ጥሩ ነገር አላደረገም። ከዛ ሕዝቅያስ ደግሞ በጣም ብዙ እንግዲህ መንፈሳዊ እንቅስቃሴ ተሐድሶን ያመጣ ንጉስ ነው እና ከነዚህ ነገስታት ውስጥ አንዱ ሊሆን ይችላል እንግዲህ የሚለው አማራጩ ማለት ነው። ማለቴ ኢሳያስ 53 ኢሳያስ ይሄን ነገር እንደሆነ በሚናገርበት ጊዜ ሜቢ ኦዚያን እንግዲህ በለምጽ በተመታበት ጊዜ ይሄን ነገር ተናግሮ ሊሆን ይችላል። ግን ለሰው ይሄ ነገር መሆኑ በጣም ይከብዳል። ለምንድን ነው እንግዲህ በተለምዶ ሰፈሪንግ ሰርቫንት ወይም ደግሞ ስቅዩ ባሪያ የሚለው ማለት ነው። ይሄ ነገር የመጣው ምዕራፍ 52 ኢሳያስ ላይ ቁጥር 13 እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል፣ እጅግም ታላቅ ይሆናል። ፊቱ ከሰዎች ይልቅ መልኩም ከሰዎች ይልቅ ተጎሳቁሏልና። እንግዲህ ሰው እንደሆነ ይናገራል። ብዙ ሰዎች ወደ አንተ ተደነቁ፣ እንዲሁ ሕዝብ ያስደንቃል። አዎ ሰው ነው፣ ግን ባሪያዬ ይለዋል። እንግዲህ ስለዚህ ሰፈሪንግ ሰርቫንት እንግዲህ የይሁዳ ነገስታትም የእግዚአብሔር ባሪያዎች እንደሆኑ አድርጎ መውሰድ ይቻላል። ነገር ግን ነቢይ እንግዲህ ሰርች ሳደርግ ኢሳያስ በአገልግሎቱ ዘመን እንደታመመ የሚገለጽ ነገር የለም። ነገር ግን በትውፊት ምዕራፍ 11 ዕብራውያን ላይ ያለው በመጋዝ ተሰነጠቁ የሚባለው ነገር ኢሳያስ እንደሆነ አድርገው ደግሞ የሚናገሩ ጽሁፎች እንግዲህ ጉግል ላይ ነው፣ መጽሐፍ እንኳን አይደለም አይቼ እንደዛም ሆኗል። እና ኢሳያስ ሊሆን ይችላል። ይሄ እንግዲህ ምዕራፍ 53 የሚሆነው ነገር አሁን እንግዲህ ኤቭሪ ዲቴል ነገር አልተጻፈልንም። ነገር ግን ኢሳያስ ሊሆን ይችላል። አንዳንዶች ደግሞ ኤርሚያስ ሊሆን ይችላል ይላሉ። ኤርሚያስ ግን ሊሆን አይችልም። ምክንያቱም በኢሳያስና በኤርሚያስ መካከል የ100 ዓመት ጋፕ አለ በመካከላቸው። ማለት ኤርሚያስ ወደ ፊውቸር ወደፊት ያለ ነው እንጂ ወደ ኋላ ያለ ስላልሆነ ኤርሚያስ ሊሆን አይችልም። ስለዚህ ሞስት ላይክሊ እነዚህ ከነዚህ ውስጥ ከአራቱ ነገስታት አንዱን ሊሆን ይችላል የሚል እንግዲህ ግምት አለኝ። በተለይ ኦዚያን ማለት ነው እንግዲህ መልካም ንጉስ ስለነበረ እንደገናም ደግሞ በመሃል ላይ መጨረሻው ላይ በለምጽ ስለተመታ ማለት ነው። እንግዲህ የሱ በለምጽ መመታት ባመጹ ነው እንጂ በእንትን አይደለም። እዚህ ጋር ግን የዚህ እንግዲህ የመሲሁ እዚህ ጋር የተናቀሰው የተባለው የማምሶ የተባለው በሱ እንደዚህ መሆን እንግዲህ ሌሎች ወይም እስራኤላውያን መዳናቸው ነው። እንግዲህ ቁጥር 11 ለምሳሌ ለሰው በጣም የሚከብድ መሆኑን እንትን ለማለት ማለት ነው። ቁጥር ከነፍሱ ድካም ብርሃንን ያያል፣ ደስ የሚለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ይላል እና ይሄ ለሰው በጣም ከባድ ነው። ነገር ግን እንግዲህ እዚህ ጋር ስለዚህ ቁጥር 12 ሲዘጋው እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና ይላል። ከአመፀኞችም ጋር ተቆጥሯልና እርሱ ግን የብዙዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ እና ሂውማን የመሆኑ ቻንስ በጣም እጅግ በጣም የጠበበ ነው እና ያ ፐርፌክትሊ ለጌታችን ለኢየሱስ ክርስቶስ ይሄ ነገር ፊት ያደርጋል፣ በቃ ይገባል። ነገር ግን ኢሳያስ ደግሞ በተወሰነ ደረጃ በዛ ጊዜ የነበሩትን ነገስታት እንግዲህ ወይ አንድ ያልታወቀ ሰው እንዳይባልም በጣም ከባድ ነው፣ ግን እንደዛ ነው። ግን አንዱ አይዲያ ለመስጠት ለምሳሌ
ዳዊት መዝሙር 22 መሲያኒክ የመሲህ መዝሙሮች ከሚባሉት አንዱ ነው እና ለመዘምራን አለቃ ስለ ንጋት ኃይል የዳዊት መዝሙር አምላኬ አምላኬ ለምን ተውከኝ እኔን ከማዳንና ከጩኸቴ ቃል ሩቅ ሆነ። እንግዲህ አምላኬ አምላኬ ለምን ተውከኝ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉ ላይ መጨረሻ ላይ የጮኸው ጩኸት ነው። ነገር ግን በታሪክ ደግሞ ይሄው ዳዊት ደግሞ እንደዚህ ብሎ ተናግሯል። እንግዲህ በጣም በተጨነቀበትና ባዘነበት ጊዜ እግዚአብሔር እንደራቀው እና እንትኑ የኑሮ ጫናው ወይም ፈተናው ዋሬቨር እንግዲህ ምናልባት ሳውልም እያባረረው ሊሆን ይችላል ይሄን ነገር የተናገረው ግን ያንን ነገር ተናግሯል። ስለዚህ ይሄን የሚለው ዳዊት ነው። እንግዲህ እንደ መዝሙር 22 በቀጥታ ከመስቀሉ ጋር የሚያያዝ መዝሙር የለም። በጣም ለምሳሌ 7 የሚያዩኝ ሁሉ ይላገዱብኛል፣ ራሳቸውን እየነቀነቁ በከንፈሮቻቸው እንዲላሉ በእግዚአብሔር ተማመነ እርሱንም ያድነው ቢወደውስ ያድነው። ይሄ በጣም ከጌታ መስቀል ላይ የነበረ ጊዜ እነዚህ እንደተናገረ እንደነጣቂና እንደሚጮህ አንበሳ በላይ ላይ አፋቸውን ከፈቱ፣ እንደ ውሃ ፈሰስኩ፣ አጥንቶቼ ሁሉ ተለያዩ፣ ልቤም እንደ ሰም ሆነ፣ አንጀቴም መካከል ቀለጠ፣ ኃይሌም እንደገል ደረቀ፣ ጉልበቴም ከምላሴ ተጣጋ፣ ወደ ሞትም አሸዋ ወረደኝ። እንግዲህ ተጠማ ያለበት ቦታ ብዙ ውሾች ከበውኛልና የክፋተኞች ጉባኤ የሚያዙኝ፣ እጆቼንና እግሮቼን ቸነከሩኝ ይላል። ይኸው እዚህ ጋር አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩኝ ተመለከቱኝ፣ ልብሶቼን ለራሳቸው ተከፋፈሉ፣ በቀሚሴ ዕጣ ተጣጣሉ። ይሄ በቃ ዳይሬክትሊ በጌታችን በመድኃኒታችን በኢየሱስ ክርስቶስ መስቀል ላይ ጭንቅ የተፈጸመ ነው። ግን ዳዊት በዛ ጊዜ የተሰማውን ስሜት በእንደዚህ በመዝሙር በጸሎት ያደረገው ነገር ነውና በዚህ መሰረት እዛም ኢሳይያስ 53 ላይ እንግዲህ ነብዩ ኢሳይያስ የተመለከተውን ያየውን ነገር እንግዲህ በነገስታቱ እንግዲህ ኦዚያን ሊሆን ይችላል ብዬ ገምታለሁ። እንግዲህ አይዶን ነው እንግዲህ በዚህ ዙሪያ ያለ ነገር ጽሁፍ ምናምን መጽሐፍ ይኖር አይኖር አላውቅም። እንግዲህ ማለት ኦልሞስት 53ን ሁሌ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ መፈጸም ህይወት እና በሱ መስዋዕትነት መፈጸሙ ምንም ጥያቄ የለውምና በዛ መልክ ስለሆነ እስከዛሬ ድረስ የምናየው ያጠናሁትም እንዴት ነው ኢሳይያስ ይሄን ነገር ያየው የሚለውን ነገር እንትን ብዬ አላውቅም ነበር። እስቲ አስተያየት ስጡ እንግዲህ አሩ ነው እንዴት እንደሆነ። እኔው መልካም ቀን ይቺን አጭር ነገር ለመካፈል ነው። እግዚአብሔር አባታችንና አምላካችን በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ጌታ ሆይ ልጅን ኢየሱስ ክርስቶስ ደግሞ የዚህ ፍጻሜ የዚህ ትንቢት ፍጻሜ አድርገህ ስለሰጠን እናመሰግናለን። ጌታ ሆይ ስለ ምህረት ስለ ጸጋ ስለ ስጦታ ጌታችንና መድኃኒታችን ሆይ ስለ ፍቅር እጅግ አድርገን እናመሰግናለን። ጌታ ሆይ ይህን ነገር ደግሞ እንድናክብር አክብረን እንድንይዘው እንድታደርግልን እንለምንሃለን። እንደገናም ኢሳይያስ የጻፈበት ሁኔታም ደግሞ ስንመረምር የበለጠ መልካም የሆኑ ነገሮችን እንድንረዳ መንፈሳዊ ጥቅሞችን ደግሞ እንድንቃርብ እንድታደርግልን እንለምንሃለን። ጌታ ሆይ ሙሉ ቀናችን ሁሉ በስም የተባረከ ይሁን። እናከብርሃለን። ሁሉ ላንተ ለስምህና ለስራ ሁሉ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ባይ